ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ማክሰኞ ነው። የማክሰኞን መረጃና መልእክት ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። አድማጮቻችን እንግዲህ በየጊዜው ስለምትሰጡን አስተያየት በጣም እናመሰግናለን። በዚሁም እንድትቀጥሉ እናበረታታለን። እንዲሁም ደግሞ መልካም ሐሳባችሁን ምኞታችሁንም ደግሞ የምትገልጹልን ወገኖች በሙሉ እግዚአብሔር አብስቶ ይባርካችሁ እንላለን። መልካም ጊዜ እንደሚኖርን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አሁንም የዓለማችን ወቅታዊ ጉዳይ ተባብሶ በመቀጠል ላይ ይገኛል። እንደነዚህ አይነት መረጃዎች እንደወትሮ እንደምንለው የማንቂያ ደወሎች ስለሆኑ አሁንም እነዚህን መረጃዎች ወደ እናንተ ስናመጣ በዚህ መንፈስ እንድትረዱ እንደገናም ደግሞ እንድትነቁና እንድትዘጋጁም የሚያደርግ ስለሆነ በትኩረት እንድታዳምጡን እንፈልጋለን። እንግዲህ አጠገቤ ፓስተር አለማየሁ ይገኛል። አዳዲስ መረጃዎችን እንግዲህ ያነቃን ይገኛል። በቀጥታ ወደዛ ከማምራቴ በፊት ሰላምታ ተለዋውጠን መረጃዎቹን ደግሞ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን ዋልክ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዓለማችን አሁንም ያው እንግዲህ በመዋዠቅ ላይ ትገኛለች። እንግዲህ አንተም መረጃ ይዘህልን መጥተሃል። መረጃን መቀጠል ትችላለህ። እንግዲህ ሰሞኑን ደቡብ ኮሪያና በሰሜን ኮሪያ መካከል ያለው ውጥረት ከምንጊዜውም በላይ ተባብሶ ምናልባትም ወደ ከፋ ነገር እንዳይሄድ እየተፈራ ነው ያለው። እኛ ሰሞኑን በዚህ በኢራን በተለያዩ ሁኔታዎች ላይ በነበርንበት ሰዓት እነሱ በጣም ከፍተኛ ፍጥጫ ውስጥ ነበሩ። እንግዲህ የደቡብ ኮሪያ መንግስት የሰሜን ኮሪያ መንግስት በትናንትናው ዕለት መግለጫ አውጥቷል። ምንድነው መግለጫው? በድንበሬ ላይ ትንኮሳ ተካሂዶብኛል የሚል ነው። ይኸውም በድሮን በተከታታይ የስለላ ስራ እየተፈጸመና ትንኮሳ እየተካሄደብኝ እንደሆነ ዓለም እንዲያውቅ እፈልጋለሁና ለዚህ ትንኮሳ ደቡብ ኮሪያ ዋጋ ትከፍላለች የሚል ነገር መግለጫው በዚህ ያዘለ የሆነ ነገር ነው ያለው። እንግዲህ ይሄ ትንኮሳ በቂ ምላሽ እንሰጣለን የሚል ነው ያነሱት የሰሜን ኮሪያው መግለጫው። እንደዚሁም ደግሞ የደቡብ ኮሪያም ደግሞ መንግስት መከላከያ ሰራዊቱ በተጠንቀቅ እንዲቆም በትናንትናው ዕለት ትዕዛዝ ሰጥተዋል። የሰሜን ኮሪያው መግለጫ ከወጣ በኋላ ማለት ነው። እንግዲህ በሁለቱ ባላንጣ ሀገሮች መካከል ያለው ቁርሾ በከፍተኛ ሁኔታ ስጋት እየፈጠረ ነው። በዛ በተለይም ሰሜን ኮሪያ ቀደም ብሎም ከአንድ ሳምንት በፊት አንድ አስደንጋጭ ሚሳኤል ሞክራ ነበረ። ያ ሚሳኤል በቀጥታ ዋሽንግተንን ወይም ኒውዮርክን መምታት የሚችል እንደሆነ አረጋግጠዋልና ረጅም ርቀት ምናልባትም ከዚህ የተነሳ አሜሪካ የጦር ቤዝ እዛ ጋር ስላላት ይህንን የስለላ ቅኝት እንድታደርግ ለደቡብ ኮሪያ እንትን የሰጠች እሷ ትሆን እንዴ የሚል ነገር አስነስቷል። እንግዲህ ይሄ ነገር በጣም አስፈሪ እየሆነ እየመጣ ነው። በሁሉ አቅጣጫ ላይ ያለው ስጋት እየጨመረ መምጣቱ ደግሞ ምንድነው ዓለማችን ላይ ያለው ነገር የሚለውን ነገር በደንብ ትኩረት አይተህ እንድትመለከት የትኩረት አይተህ እንድታይ የሚያደርግህ ነው።
እንግዲህ ይሄ ቀጠና በተለይም ደግሞ ለአሜሪካም ስጋት ነው። ጃፓንም ስጋት አላት በዚህ ቀጠና ላይ። አሁን ላይ ደግሞ ምናልባትም አንዳንዶች የሚሉት እዚህ ኢራንና ላቲን አሜሪካ ላይ ያለውን ነገር አቅጣጫ ለማዞር የተደረገ ይሁን የሚል ነገር የሰሜን ኮሪያ መግለጫ እና ዝግጁነት ይህንን አቅጣጫ ለመቀየር ይሁን የሚል ነገር እየተነሳም ይገኛል። እንግዲህ በዓለም ላይ ያለው ነገር በጣም እየከበደ መጥቷል። ሌላው እንግዲህ የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቷል። ይህንን አስቸኳይ ስብሰባ እንዲጠራ ጥያቄ ያቀረበችው ዩክሬን ነች። እንግዲህ የጥያቄው መነሻ አርብ ዕለት ማለት ነው ያሳለፍነው አርብ ዕለት ኦሬሽኒክ የተሰኘውን ከፍተኛ ሚሳኤል በመተኮሷ ይታወቃል። በዚህ ጉዳይ ላይ ዓለም እንዲወያይበት ጥሪ አቅርባለች እና የጸጥታው ምክር ቤት ምናልባት ዛሬ ይሰበሰባል ተብሎ እየተጠበቀ ነው ያለው። እንግዲህ የተተኮሰው ሚሳኤል ምክር ቤቱን ስብሰባ እንዲጠራ ለምንድን ነው ያስገደደው የሚለውን ነገር ስትመለከት አስቸኳይ ስብሰባ መጠራት እንዳለበት ከተዘገበ መንግስታት ዩክሬን ስብሰባው የሚጠራበትን ምክንያቶች አቅርባለች። አንደኛው ያቀረበችው የተባበሩት መንግስታት ድርጅት ቻርተር ተጥሷል የሚል ነገር ነው ያቀረበችው። ሁለተኛ ነገር ደግሞ ያቀረበችው በአሜሪካና በአውሮፓ እየተደረገ የነበረውን የሰላም ስምምነት ጥረት እንዳይሳካ የሚያደርግ ነው የሚል ነገር አያይዛ አቅርባለች። ዓለም አቀፉ ማህበረሰብ በሩሲያ ላይ ጫና እንዲያደርግም ጠይቃለች። እንግዲህ ይህንን ጥያቄ ምናልባትም ሰሚ ያገኙ ወይ ምላሽ ያገኙ ወይ የሚለው ነገር እንደማያገኝ ይታወቃል። ምክንያቱም ራሽያ ቀደም ብላ ይህንን እርምጃ ለምን እንደወሰደች አስታውቃለች። በፕሬዚደንት ፑቲን መኖሪያ ቤት ላይ በተወሰደ ጥቃት ምክንያት የተወሰደ እርምጃ እንደሆነ አስታውቃለች። ይሁን እንጂ የጸጥታው ምክር ቤት ጥያቄውን ተቀብሏት ዛሬ ስብሰባ ያደርጋል ተብሎ እየተጠበቀ ነው ያለው። ነገር ግን አሁን በዩክሬንና በራሽያ መካከል ያለው ነገር በጣም የከፋ ሁኔታ ውስጥ ገብቷል። ወደኋላ የማይመለስበት ሁኔታ ውስጥ ገብቷል። በእርግጥ ኦሬሽኒክን መተኮሷ ደግሞ አውሮፓንም አሜሪካንም አስደንግጧል። በተለይ አውሮፓውያኖች በተለይም ደግሞ ፖላንድ ከአውሮፓ ሀገሮች ፖላንድ በጣም ኃይለኛ ድንጋጤ ውስጥ ነበር የገቡት። ምክንያቱም አንደኛ የሚሸፍነው ሬዲየስ ሰፊ ሬዲየስ ነው የሚሸፍነው። ለምሳሌ አንድን ቀበሌ ሙሉ ለሙሉ በእሳት ላይ ያቀጣጥልና ሊያወድም ይችላል። ሁለተኛ ይሄ ኦሬሽኒክ በዲክቴት የሚደረግ አይደለም። አሁን ገብቷል። በራዳር አይተህ በጸረ ሚሳኤል የምትመልሰውና የምትመክተው ነገር አይደለም። በራሱ የሚጓዝ ነው። በራሱ ኢላማውን የሚፈልግ ነው። የተሰጠውን ኢላማ ፈልጎ አነፍንፎ ኢላማውን በትክክል ምንም ነገር ሳይስት የሚመታ ነው ይሄ ሚሳኤል። እንደዚህ አይነት ሚሳኤል ብቻ አይደለም። ይሄ ከሆነ በኋላ ሩሲያ አንድ መግለጫ አውጥታለች። ከዚህ የባሰ እጥፍ ደግሞ አለን እናወጣዋለን የሚል ነገር አንስተዋል። ይሄ ማለት ምንድነው? በአውሮፓ ያለውን የበላይነት ለመውሰድ የሚደረገው ሽቅድምድም አውሮፓውያኖች እርምጃውን ሊቋቋሙት እንደማይችሉ የሚያሳይ ምልክት ነው። ተቀመጡ ነው። ሌላው ደግሞ ምን መሰለህ፣ አሁን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ዝም ብሎ ስብሰባ ተደርጓል የሚለውን ሲምቦል ለማንሳት ካልሆነ በስተቀር የሚያመጣው ውጤት አለ ብዬ እኔ በራሴ አላምንም። ምክንያቱም አሁን ላይ አውሮፓና
አሜሪካ ተለያይተዋል። በተከታታይ ዘግበነው ነበረ። በጣም ከፍተኛ ልዩነት አለ። ወደ ፍጥጫ እየመጡ ነው ያሉት። ይሄም ደግሞ በግሪንላንድ ምክንያት የተፈጠረ ነውና ኔቶንም ለሁለት ሊከፍል ስለሚችል ምናልባት አውሮፓውያን አሁን ከዚህ በኋላ አደብ ገዝተው እንዲቀመጡ ያደርጋቸዋል የሚል ስጋት አለ። ሌላው ደግሞ የኢኮኖሚም ጫና አለ። የነዳጅ ዘይት በእርግጥ ብዙ የአውሮፓ ሀገሮች የነዳጅ ዘይት አሁንም ከሩሲያ እየገዙ ነው ያሉት። አቁመናል ይላሉ እንጂ በስውር እየገዙ ነው ያሉትና እነዚህ ነገሮች ስትመለከት ዓለም ላይ ያለው ነገር ምንድን ነው? አሁን ለምሳሌ ሰሜን ኮሪያና ደቡብ ኮሪያ መካከል ያለውን ነገር ስትመለከት እንደ ቀጭን ክር ነው ሊበጠስ የደረሰ ነው ያለውና ይሄ ተበጠሰ ማለት እዛ ደግሞ ስትሄድ ቻይናና ታይዋን አሉ። እዛ ጋር ቀጭን ክር ነው ያለው ታይዋን። አሁን ቻይና እንደው አላስገባሁትም እዚህ ዜና ውስጥ ትንሽ ልበለው፣ ዙሪያውን ታይዋንን በታንክ በሚሳኤል በመርከብ ከባለች ያለችው። የሚገርም ነው። ከባለች ምንድነው ምናልባት የቻይና ስትራቴጂ በሰዓታት ውስጥ ጦርነቱን ለመጨረስ ይመስላል። በሰዓታት ውስጥ ይገርማል። ለምን እና አሜሪካም ሆኑ ሌሎችም እርዳታ ሊደርሱ በማይችሉበት መልኩ በሰዓታት ውስጥ ጦርነቱን ካጠናቀቅ ምንም ማድረግ እኮ አይቻልም እና ከባድ ነው። እና ይሄ እንደውም ፓስተር በጣም እየገረመኝ ነው አንተ ይህን ዘገባ እየዘገብክ በተለይ የሰሜን ኮሪያው ዘገባ ስትዘግብ በጣም የገረመኝ ነገር ዓለማችን በጣም በሚገርም ሁኔታ ወደ ባሰ ውጥንቅጥ እየገባች እንደሆነ አመላካች ነው ለኔ እየተረዳሁት ያለውትና እንደው ነገ ከነገ ወዲያ ከባላንጣ ሀገር ወፍ መጥቶብኛል ብሎ ቡራ ከረዩ የሚባልበት ጊዜ ሩቅ እንዳልሆነ ነው የሚያመላክተውና ዓለም ወደ ባሰ ብቻ ሳይሆን ወደ ፍጻሜ የሚያመላክቱ ሂደቶች እየሄዱ ነው ያሉትና ሁለተኛ ደግሞ በየቦታው እያመረቀዘ ያለው የዚህ የጦርነት ስጋት በየአህጉሩ እንደው መንፈሳዊም ምላሽ እንድትሰጠኝ ስለፈለኩ ለአድማጮችም እንድታጋራ እና ይሄ ፈውስ አያስፈልገውም ትላለህ? አሁን መሰለህ የመጨረሻው ዘመን ሲሆን ይሄ ሊሆን ግድ ነው፣ ስለተጻፈ ነው፣ ግድ ነው። አሁን ለዚህ ኮን ድርድሮች ተደርገው አይሳኩም። ሰዎች መሪዎች ቁጭ ብለው በቃላት መግባባት አይችሉም። የማይችሉበት ደረጃ ደርሷል። ድሮ ቢሆን ሰጥቶ በመቀበል በሚል መርህ በቀላሉ ሀገሮች ይደራደራሉ፣ ይረግባሉ፣ የሚያመጣውን ውጤትና እንትን ያሉ። አሁን መሪዎች ራሱ ትዕግስት አልባ እየሆኑ ነው የመጡት። በተለይም ደግሞ ታስታውስ ከሆነ ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ በኋላ እንዲህ አይነት ፍጥጫዎች እየጨመሩ እንጂ እየቀነሱ አልተለመደ እየሆነ መጥቷል። አሁን እሳቸው ከመጡ በኋላ እኮ የካምቦዲያና የታይላንድ ጦርነት የተነሳው እሳቸው ከመጡ በኋላ ነው። ሳውዲ ማነው ህንድና ፓኪስታን የተዋጉት እሳቸው ከመጡ በኋላ ነው። ፓኪስታንና ደግሞ እንትን ማነው አፍጋኒስታንም ጦርነት ውስጥ የገቡት እሳቸው ከመጡ ነው። የእስራኤልና ደግሞ እንትን ጦርነት ቀደም ብሎ የተጀመረው አሁን የቅርቦቹን እንኳን የቅርቦቹ ሳውዲና ኤሚሬት በየመን ጉዳይ የማይታሰብ ውጊያ ነው። ላቲን አሜሪካ እንደዚሁ ምስቅልቅሉ እየወጣ ያለ ነው። ስለዚህ ምንድነው ብለህ ስትመለከት በቃ ፍጻሜው ላይ መኖራችንን እግዚአብሔር ቃል ያለው የጦርን ወሬ ትሰማላችሁ ብቻ ሳይሆን አሁን እያየነው ነው የመጣ ነው። አሁን ደግሞ አዳዲስ ትኩስ ሊፈነዱ ያሉ ጦርነቶች አሉ። ያጎጠጎጠ ያሉ መካከለኛው ምስራቅ ኦልሬዲ በቃ የጦር አውድማ እየሆነ የማንም መለማመጃ እየሆነ እየመጣ ነው። ምስራቅ አፍሪካ ላይ አሁን ስጋት አለ። ስትመለከት እነዚህ ነገሮች እያናኑ ነው የደሰታይ ያለው ስጋት ቀላል አይደለም። ያልተነካ አህጉር እኮ የለም። ስለዚህ ዓለማችን በዚህ ሁኔታ ውስጥ ነው ያለችው። እንግዲህ እኛ ወደ እግዚአብሔር መክፈታችንን ማዞር ያለብን እግዚአብሔርን መፈለግ ነው። የተጻፈው ነው እየሆነ ያለው። ነገም የተጻፈው ከመሆን ወደኋላ የሚመልሰው ምንም ነገር የለም። እግዚአብሔርም ሰዎችን ይጠቀማል የተጻፈውን ለማስፈጸም፣ ሰይጣንም ደግሞ የራሱን መንግስት ለመመስረት
በዚህ ምድር ላይ የጨለማው መንግስት ሐሰተኛውን ክርስቶስ ለማንገስ ያለውን ድግስ እያጧጣፈ ያለበት ሰዓት ላይ ነን ያለነው። በዚህ ጊዜ ንቃ፣ እንዘጋጅ፣ ለእግዚአብሔር ራሳችንን አሳልፈን እንስጥላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ዓለማችን ከጊዜ ወደ ጊዜ በከፍተኛ መጠን ስጋቱ እየጨመረን ያለው የጦርነቱም የተፈጥሮ አደጋውም የመሳሰሉት ጉዳዮች በጣም በከፋና በባሰ ሁኔታ እየሄደን ያለው ነገር ግን ይህንን ማን ሊያረጋጋ ይችላል የሚለውን ቁልፍ ጥያቄ ለመመለስ ወደ መጽሐፍ ቅዱሳችን ማምራት ነው ያለብን። መጽሐፍ ቅዱሳችን በግልጽ ነው ያስቀመጠው የጌታ ኢየሱስ ክርስቶስ የስልጣን ዘመን ወይ ደግሞ የሚነክስበት ዘመን ሲመጣ ብቻ ነው እውነተኛው መረጋጋት ሊመጣ የሚችለው። ነገር ግን ሰይጣን ደግሞ ያው ብዙ ጊዜ መኮረጅ ይወዳል። በተለይ ሐሰተኛው ክርስቶስ ሲመጣ ጊዜያዊ ሰላም ለማስፈን ይሞክራል። ነገር ግን ብዙ ርቀት ሳይሄድ ደግሞ የሰው ልጅ ከተፈጠረ ጀምሮ ሆኖ ማያቅ ውጥንቅጥ እንደሚመጣ መጽሐፍ ቅዱስ ይነግረናልና እኛ ግን የትኛው ጎራ ተቀላቅለናል የሚለውን ቁልፍ ጥያቄ ለሁላችንም እንተዋለን። እንግዲህ ውድ አድማጮቻችን ለዛሬ ይዘን የመጣነው መረጃና መልእክት ይህንን የመሰለ ነው። ማምሻው ላይ ደግሞ እንዲሁ አዲስ መረጃና መልእክት ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ እግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።